ሳልፈቅድልህ ክፍሌ ለምን የገባው? እሺ ይቅርታ ልግባ። አሁንማ ገባህ እኮ። ቆይ መኝታ ክፍሌ ምን ፈልገን የመጣሁት? አይ ያው ምንም ቤተሰብ ነን ብዬ ነው። ኦኬ እሺ፣ አሁን ምን ልርዳ? የቀረሽውን ድምፅ እየሰማሽ ነው? አዎ ልሰማው ነው። መድኃኒት እንደዚህ ማድረጋችሁ ዋሪዩ አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጭ ምንም አማራጭ የለኝም። ቆይ ምን ልታደርግ ነው? ወይኔ ጉዴ፣ ወይኔ ጉዴ! እጇን በጠመዝዘው እኮ ቀበላት ነበር። ወይኔ ጉዴ፣ ወይኔ ዳጣ እባክሽ ነገር እንዳታበላሽ እባክሽ ዳጣ። አይዞሽ፣ ፕላን ኤ ካልተሳካ ፕላን ቢ እንሞክራለን። እንግዲህ ፈጣሪ ከኛ ጋር በሆነ ይጠቅመህ። ንገሪኝ እንጂ ማርቴ፣ አንተ ብዙ ነገር ደብቀኛል ትይኝ የለም እንዴ? በሰላም እየኖርኩ ስለሆነ ይህን የመሰለ ህይወቴ እንዳይረበሽ ነው እንጂ አንተማ በጣም ብዙ ጥያቄ እኮ እንዲጠየቅ ታደርጋለህ። ደር ማርታ አሁንም እንግዲህ ነገሮች እየተደራረቡባት ግን እያወቀች እንዳላወቀች ነገሮችን ማለፍ ከጀመረች እንግዲህ ዋልደር ብላለች። አጠቃላይ ሰነባብታለች ማለት ትችላለን። ግን አሁንም ያው ሁሉንም ነገር በትዕግስት ለማለፍ እየሞከረች ነው። ምክንያቱም ይህንን ነገር ወይም ደግሞ የምታየውን የምትሰማቸውን ነገሮች ለምን እንዴት ከየት ወዴት ብላ የምታወጣ ከሆነ ወይም ደግሞ ይሄን ነገር እንዴት ብላ ዞር ብላ የምታይ ከሆነ ነገርዮሹ የከፋና የከበደ እንደሚሆን ስለገባት በዛ አማካኝነት እንግዲህ ነገሮችን ለማስተካከል በመጨረሻም እንግዲህ ደረጀ ለራሱ ምንድነው ምን ሰምተሽ ነው ምን አይተሽ ነው ሲቀጥል ደግሞ መድኃኒት ወይም ደግሞ እህትሽ ምን ብላሽ ነው ምንድነው ያለችሽ ነገር ውስጥሽን የሚረብሽ ነገር ምንድነው የሆንሽው ልክ አይደለሽ ምናምን ብሎ ስጠይቃት ምንድነው ያለችው አይ ምንም አልሆንኩም ደሞም በሆነም የሆነው ነገር በዝምታ ነው የሚሻለው። እሷ የምትለው ነገር በጣም ብዙ ነው። ምክንያቱም አእምሮዋ በጣም የሚያስባቸው ነገሮች ከአእምሮ በላይ ናቸው። በጣም መጥፎችን ነገሮች ነው የሚያስበው። ስለዚህ እሷ የሚያስበችውን ነገርማ እንዴት ነው ብለን ካወራ ነው ከባድ ነው። ስለዚህ በቃ ሳይወራ ይቅር በማለት ነው የመለሰችለትና ደረጀ ደግሞ እንዴ ለምን እኮ ያለችውን ነገር ለምን ለኔ አትነግሪኝም? በቃ ንገሪኝና እኔ ልስማው ሲላት ነበረ። ግን ምንድነው እሱ ያለችው አይ አንተ ሰማኸውም አልሰማኸውም የሚመጣ አይነት ለውጥ አይኖርም፣ ምንም አይሰራልህም። በቃ ስለዚህ አንዳንድ ነገሮች ዝም ብለው ይቀመጡ። ስለዚህ በዛ ምክንያት ነውና ብነግርህም የኔ ያክል ውጤታማ የሚሆን ነገር ወይም ደግሞ የሚያመጣው ለውጥ ስለሌለው ከሁሉም በላይ ዝም ማለቱ መልካም ነው ብላ ነው መለሰችለትና ደረጀም ምንድነው ያለው እንዴ አንቺ ቆይ ለምን ሸሸከኝ ለምን አትነግረኝም ይሆንከውም ብለሽ ተደጋጋሚ እኔን ትጠይቅኛለህ ታዲያ ስለዚህ ለምን እኔንስ አንቺ ላለመናገር ፈለግሽ እያላት ነበርና አይ ደሬ እሱማ እኮ ያንተንማ ለመናገር ወይም ደግሞ አንተንማ ተናገር ስትባል ያልተናገርክበት ጉዳይ እኮ በጣም ከባድ ነው። ያንተማ እኮ ብዙ ነገር ያስጠረጥራል፣ ብዙ ነገር ያሰጋል፣ ብዙ ነገር እንድንል ያደርጋል። ግን ዝም ብለን ሰምተን ባልሰማን አይተን ባላየን ማለፍ መልካም ነው ብለን ነው እንጂ ብላ ነው የመለሰይለትና አይ ካልሽ ይሁን ብሏታል። እንግዲህ ያው እሺ እንደዛ ከሆነ እንደዛ ካልሽ እንደዛ ይሻላል ብለሽ ካሰብሽ ይሁን ማለት እና ማርታ አው አንዳንዴ ይሁን ምክንያቱም አንዳንዴ እኮ ደህና ሳንሆን ምንም ጥሩ ስሜት ላይ ወይም ደግሞ ጥሩ ሁኔታ ላይ ሳንሆን ሁሉንም ነገር ደህና ነን ብለን አልፈዋለን። ስለዚህ ለዛ ነው ብላ ነው እንግዲህ የመለሰችለት። በመጨረሻም እንግዲህ ደረጀ እሺ በቃ አብርሃም ምክንያቱም ማርታ አንዳንዴ አንድ እግራችን ገደል አፋፍ ላይ ተንጠልጥሎ አንደኛችን ብቻ እግር ደህና ስለሆነ ደህና ነን ብለዋለች ብሎ ማለት ጥሩ ነው። ለምን እንደዛ አልሽ ሲላት አይ እንደዛ አልኩበትማ ምክንያቱም ያለሁበት ህይወት ስለተመቸኝ ያለሁበት ህይወት አሪፍ ስለሆነ ያለሁበትን ህይወቴን ላለማናገር ያለሁበትን ቦታ ሌላ ችግር ላለመፍጠር
ያለሁበት ችግር ቀጣይ ከሚመጣው ወይ ደግሞ ሆነ ነገር ከሚለው የማይሻል ከሆነ ወይም ደግሞ ቀጣይ የምጠብቀው ነገር ካሁኑ የሚብስ ሆኖ ከታየኝ ያሁኑን አጥብቆ መያዝ አሪፍ ነው። ስለዚህ ከዛ አንፃር ነው ያለችው። ይሄም ደግሞ በጣም እሺ በቃ እንዳልሽ ብሎ ነው ደረጃም ያለፈው እና ማርታ ብዙ ነገሮችን እያወቀ ብዙ ነገሮችን በአእምሯ እየተመላለሰባት ብዙ ነገሮች እያየች እየሰማች ባላየ ባልሰማ ነው ሁሉም ነገር እያለፈች ያለችው። ባላየ ባልሰማ ነው ሁሉም ነገር እያስተካከለች ያለችው። ምክንያቱም ያው ለመታገስ ያክል ምንም አይነት ነገር ምንም አይነት ችግርም ላለመፍጠር ከዛ አንፃር ማለት ነው። ለዛ ነው እንግዲህ ከፍ ዝቅ እያለች የምትገኘው። አቶ ደረጀም እሺ በቃ ብሎ ዝም ብሏታል። እሱ የፈለገው እህቷ ምን እያለቻት እንደሆነ ምን ስቴፕ ላይ እንደደረሰች ያንን ነገር ለመጠየቅ ነበር እሱ ያሰበው። ግን ማርታ ማውራት አልፈለገችም። ምክንያቱም ተወቹ ገባችሁ። እንደዛ ሲሆን ደግሞ ደረጀም እንደገና ምክንያቱም የሱም ድክመቱ እዛ ጋር ስላለ እሺ ብሎ ነው ዝም ያላት። ሌላው እንግዲህ መድኃኒት አሁንም ቤተሰቡን ለማበጣበጥ እስከ ጥግ ድረስ ይሄድች ነው። አሁንም ቀጥታበታለች። እንግዲህ ካሜራም ደቅና ሁሉ ነገሮችን ብዙ መረጃዎችን ሰባስባ ጨርሳ ይዛለች። በአጠቃላይ በሷ በምትፈልገው ልክ ይውላታል። ግን በመጨረሻ ዛሬ ናታን እንግዲህ ሊቀበላት ሄዷል። ስለዚህ እውነት ይሄን ነገር ከተቀበላት በጣም ከባድ ነው ማለት ከተቀበላት እንኳን ሁሉም ነገር እዚህ ጋር ይቆማል። ግን ሳይቀበላት ወይ ደግሞ ምንም ነገር ሳትሰጠው ከቀረች በጣም ከባድ ነው የሚሆነው። ምክንያቱም የከፋ ነገር ስለሚፈጠር ማለት ነው ቤተሰቦቻችን። ግዴታ ግን እዚህ ጋር መቆም ከቻለ ጥሩ ነው። ምክንያቱም ማርታ ጋር ሳይደርስ ከዚህ አልፎ ማርታ ጋር ተደረሰ ነገሮች ከተበዛዙ በጣም የከባድና የከፋ ከዛ የሚከረፋ ችግር እንደሚፈጠር ነው እንግዲህ ያየን ያለ ነው። ስለዚህ ሁሉም ነገር ደግሞ መልካም እንደሚሆን ተስፋ እናድርጋለን። ወደ ቤተሰቦቻችን ዳጣም በጣም ተጨንቃ ነው ያለችው። ምክንያቱም ያን ነገር እሷ ያወራችው ሙሉ መረጃ እዛ ጋር ስላለ ያ ሪከርድ ከተደመጠ ማለት በቃ ሙሉ ቤተሰቡ የሚተራመስበት ጉዳይ ስለሆነ ያንን ደግሞ አሁን እንትና መድኃኒት ራሷ ብቻ አድምጣት ተወው በሰከንዶች ውስጥ ነው አሮጣ ለማርታ መሰጣት። ስለዚህ ማርታ ደግሞ ይሄን ሰማች ማለት ሁሉም ነገር እዚህ ጋር አበቃ ማለት ነው። ግን እንደዛ እንደማይሆን ተስፋ እናደርጋለን። ግዴታ መቀማት አለባት። ምክንያቱም ይሄን ነገር ማርታ ቀስ ተደርጎ በማለሳለስና ነገሮችን እንትን በማለት ነው ይሄ ነገር ይነገራት የሚገባው። ስለዚህ ይሄን የመሰለ ነው። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።